It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ቅዳሜ ነው የሳምንቱ መጨረሻ ጨዋታዎች በጉጉት የሚጠበቁበት ቀን። እነዚህ የሳምንቱ መጨረሻ ጨዋታዎች እንዴት ያለ ውጤት ይመዘገብባቸዋል? በዋንጫ ማንሳት ፉክክሩ ወደ አውሮፓ ቻምፒዮንስ ሊግ ለመግባት በሚደረገው ትግል የዛሬ የነገ ጨዋታዎችና ውጤቶች ማንን አስደስቶ ማንን አስቆዝሞ ያልፋል የሚለውን ለማወቅ ሁላችን እንጓጓለን። ምን ይፈጠር ይሆን የሚለውን ጥያቄያችንን እየመለስን ነው። እስከ ውድድር ዓመቱ መጨረሻ ድረስ አብረን የምንጓዘው አብረን የምንዘልቀው። በእንግሊዝ ፕሪሚየር ሊግ እንግዲህ ዛሬ የሚደረጉ ጨዋታዎች መካከል አንደኛው የማንቸስተር ሲቲ እና የሊድስ ዩናይትድ ጨዋታ ነው። ሊድስ ዩናይትድ ባለሜዳ ሆኖ የሚያደርገው ጨዋታ ነው። ይሄ ጨዋታ 2 ሰዓት ከ30 ላይ ይጀምራል። አርሰናል ላይ ተጨማሪ ጫና ለማሳደር ማንቸስተር ሲቲ ይህንን ጨዋታ ማሸነፍ ይኖርበታል። ግን ይችላል ወይ ያደርገዋል ወይ የሚለው ነው። ይህንን ጨዋታ ማሸነፍ ማንቸስተር ሲቲ ከአርሰናል ጋር የሚኖረውን የነጥብ ልዩነት ወደ 2 የሚያሳንስበት ነው። እዚህ ከተማ ነው በነገራችን ላይ ሊድስ ዩናይትድ በሚገኝበት አካባቢ ነው ኤርሊንግ ብራውት ሃላንድ የተወለደው። በትውልድ ስፍራው ምን የተለየ ነገር ሊያደርግ ይችላል የሚለውንም እንደዚሁ በጉጉት የምንጠብቅ ይሆናል። ስለዚህ አርሰናል ላይ ይበልጥ ደረስኩ ለማለት፣ አርሰናል ላይ ይበልጥ ጫና ለማሳደር ማንቸስተር ሲቲ ዛሬ ሊድስ ዩናይትድን ማሸነፍ አለበት። ከዛ ነገ የሚደረገው የአርሰናልና የቼልሲ ጨዋታ ምሽት 1 ሰዓት ከ30 ላይ ይጀምራል። ይሄ ጨዋታ ደግሞ ከሲቲ ውጤት መታወቅ በኋላ የሚደረግ ስለሆነ አርሰናልን እንደ በቀደሙ የቶተናም አይነት ፐርፎርማንስ እንዲያሳይ ሲቲ ቢያሸንፍም ሳይረበሽ ቢሸነፍም አድቫንቴጁን ሳያባክን ይህንን ጨዋታ በድል አድራጊነት መወጣት በምርጥ ፐርፎርማንስ ማጠናቀቅ ይኖርበታል። ሌላ የለንደን ደርቢ ጨዋታ ማለት ነው። ባለፈው የሰሜን ለንደን ደርቢ ጨዋታ ነው። አሁን ደግሞ የለንደን ደርቢ ጨዋታ ይደረጋል። በጣም ከባድ ነው የሚሆነው። ነገር ግን አርሰናልና ቼልሲ በቅርብ ዓመታት ያደረጓቸውን ጨዋታዎች በጨዋታዎቹ ላይ አርሰናል የወሰደውን የበላይነት የነበረውን መሻል ላስታወሰ አርሰናል ነገንም ባለድል ሊሆን ይችላል ብሎ ይገምታል። ግን ምንም ተባለ ምን የ2025-26 የዘንድሮውን የእንግሊዝ ፕሪሚየር ሊግን በዋንጫ አሸናፊነት ለማጠናቀቅ እጅግ በጣም ወሳኝ የሚባለው ምዕራፍ ላይ እንገኛለንና ለሲቲም ለአርሰናልም መሳሳት የተፈቀደ አይደለም። የእንግሊዝ ፕሪሚየር ሊግን ዋንጫ የማንሳት ፉክክር እንዲህ ባለ መንገድ ብንገልጸው ልክ ነን ብዬ አስባለሁ። ከተወሰኑ ሳምንታት በፊት አርሰናል የፕሪሚየር ሊጉን ዋንጫ አንዱን ጆሮ ይዞታል፣ ዋንጫው የማሸነፍ ዕድል ለአርሰናል በእጅጉ የበዛ ነው ብለን እንናገር ነበር። ያንን የሚያስብል ያንን የሚያስነግር በጣም ብዙ ምክንያትም ነበረ። አርሰናል የነበረው መሻል በነጥብ ልዩነት፣ አርሰናል የነበረው መሻል በሜዳ ላይ ጉብዝናና ብቃት፣ እንዲሁም ደግሞ በማንቸስተር ሲቲ በኩል የምናየው ማቃት ይህንን እንድንናገር አስችሎን ነበር። አሁን በቅርብ እኮ የ9 ነጥብ ልዩነት አካባቢ ተፈጥሮ ነበር በአርሰናልና በማንቸስተር ሲቲ መካከል። የ9 ነጥብ ልዩነት ተፈጥሮ አንዱን ጆሮ ያዘው ብለው ቢሉ ደጋፊዎች፣ ብለው ቢሉ ተንታኞች ያንን የሚያስብል ነገር አላቸው መሬት ላይ።
አሁን ይህንን ማለት አንችልም። ስለዚህ የእንግሊዝ ፕሪሚየር ሊግ ዋንጫ ሁለት ጆሮ ካለው በአንድ በኩል አርሰናል ይዞታል፣ በአንድ በኩል ማንቸስተር ሲቲ ይዞታል። ጆሮውን ተከፋፍለው ነው የያዙት። መጨረሻ ላይ አንዱ የሌላውን አስለቅቆ ሙሉ በሙሉ ዋንጫውን የሚይዘው ሙሉ በሙሉ ዋንጫውን ከፍ አድርጎ የሚያነሳው ማን ነው የምንልበት ሰዓት ላይ ነው የምንገኘው። የአርሰናልም የማንቸስተር ሲቲም ዋንጫውን የማሸነፍ ዕድል በራሳቸው የሚወሰን ነው። ቀሪ ጨዋታዎቻቸውን ካሸነፉ ሻምፒዮን ናቸው። በቃ ይሄ ነው ለማንቸስተር ሲቲም የሚሰራው፣ ይሄ ነው ለአርሰናልም የሚሰራው። ስለዚህ አንዳንዱን ጆሮ እንደያዙት አድርጋችሁ ማሰቡ የተሻለ ይመስለኛል። ይህንን የእንግሊዝ ፕሪሚየር ሊግን ዋንጫ የማንሳት ፉክክርና አሁን ፉክክሩ የሚገኝበትን ምዕራፍ በትክክል ሊገልጽልን የሚችለው ይሄ አትሌቲክ ላይ የወጣ ከዚህ በፊት አሰልጣኝ ሆዜ ሞሪኒዮ፣ አሰልጣኝ ሰር አሌክስ ፈርጉሰን እና ሌሎችም በፕሪሚየር ሊግ ዋንጫ የማንሳት ፉክክር ውስጥ የነበሩበት ወይም በመኖር ልምድ ያካበቱ የምንላቸው ትልልቅ አሰልጣኞች ይህንን ጊዜ እንዴት ነበር የሚያልፉት የሚለውን የሚያሳይ የሚለውን የሚያስረዳ አንድ በጣም ደስ የሚል ጽሑፍ ወጥቷል። ይህ ጽሑፍ ምንድን ነው የሚለው? ዘ አርት ኦፍ ኤ ፕሪሚየር ሊግ ታይትል ሃንት ይላል። የእንግሊዝ ፕሪሚየር ሊግን ዋንጫ ለማሸነፍ በሚደረግ ትግል ውስጥ የሚስተዋሉ ነገሮችን ለማንሳት ጥረት ያደርጋል። ስኩዊኪ በምስ ይለዋል። ለምሳሌ አሰልጣኝ ሰር አሌክስ ፈርጉሰን ይሄንን የውድድር ዓመቱ ሊጠናቀቅ 10 ጨዋታ ሲቀር ወደ መጠናቀቁ ይበልጥ እየተቃረብን ስንመጣ ያለውን ወቅት ነው የስኩዊኪ በምስ ታይም ብለው የሚጠሩት። በአሰልጣኞች በተጫዋቾች መካከል የሚኖረው የስነ ልቦና ትግል፣ የስነ ልቦና ጦርነት አንዱ ሌላውን በስነ ልቦና ጫና ውስጥ ለመክተት የሚያደርገው ጥረት የሚያደርገው ትንቅንቅ፣ አንዱ ሲጥል አንዱ ደግሞ በሌላው መውደቅ የራሱን ስኬት ሲያደላድል የምናይበት፣ ደጋፊዎች በስሜት የሚዋጡበት፣ በመጨነቅ የሚያሳልፉት ጊዜ ነው። የዚህ ሰሞን ወይም ከዚህ በኋላ የሚሰሩ ስህተቶች የሚያስከፍሉት ዋጋ እጅግ በጣም ውድ ነው። ከተወሰነ ጊዜ በፊት ሊቨርፑል አርሰናልን አሸንፎታል። አንፊልድ ላይ 1-0 ሶቦስ ላይ ጎል አግብቶ። አዎ ያ ሽንፈት ሊስተካከል የሚችልበት በጣም ብዙ ዕድላል ስለተስተካከለም ነው ከዛ በኋላ ያገገመው አርሰናል ስቲል የደረጃ ሰንጠረዡ መሪ ሆነው። ከአሁን በኋላ ነገ በቼልሲ ከዛ በኋላ በሌላ ተጋጣሚ ምናምን የሚፈጠሩ ስህተቶች ግን የመታረም ዕድላቸው በጣም 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 ያነሰ ነው። ምክንያቱም አሁን ላይ የሚኖር መሳሳት ሌሎቹ በደንብ ሊጠቀሙበት ይችላሉ። አሁን ላይ የሚኖር መሳሳት ቡድኑን፣ ተጫዋቾቹን፣ አሰልጣኞቹን በቀላሉ ሊቋቋሙት የማይችሉት ጫና ውስጥ ይከታቸዋል። ለዚህ ነው እዚህ ወቅት ላይ የሚኖረውን ዋንጫ የማንሳት ፉክክር እዛ ውስጥ በጣም ብዙ ጥበቦች አሉ፣ እዛ ውስጥ በጣም ብዙ አርቶች አሉ ብለው የሚያነሱት። ለምሳሌ አንድ ነገር እንጥቀስ። የእውነት ለመናገር በጣም ኢንተረስቲንግ የሆነ በጣም ደስ የሚል የሚስብ ወቅት ላይ ነን ያለ ነው በዋንጫ ፉክክሩ። እመኑኝ የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር አሁን ባለው ወረቀት ላይ ያለ መረጃ አርሰናል በ5 ነጥብ ይበልጣል፣ ግን ማንቸስተር ሲቲ አንድ ተስተካካይ ጨዋታ አለ። ይህን ተስተካካይ ጨዋታ ማሸነፍ ማለት ወደ አርሰናል በተጨማሪ 3 ነጥብ መጠቀም፣ ከአርሰናል በ2 ነጥብ ብቻ ማነስ ማለት። ማንቸስተር ሲቲና አርሰናል በሲቲ ሜዳ ኤፕሪል ላይ ጨዋታ ያደርጋሉ። በዛ ጨዋታ ላይ የሚሆነው ነገር ብዙዎቹን ነገሮች ይወስናል ብለን ስንናገር የዋንጫ ፉክክር እስከ መጨረሻው በተጋጋለ መንገድ የሚከናወን ስለመሆኑ ምንም ጥያቄ የለውም። ታዲያ እንዲህ ያለውን ዋንጫ የማንሳት ፉክክር የተፎካከሩ በፉክክሩ ሂደት የስነ ልቦና ተጽዕኖ ተፎካካሪዎቻቸው ላይ ለመጣል ጥረት ያደረጉ ሰዎችን በምሳሌነት ብንፈልግ ሆዜ ሞሪኒዮን እናገኛለን፣ ሰር አሌክስ ፈርጉሰንን እናነሳለን። እንደ ሆዜ ሞሪኒዮ ማሰብ አርሰናልንና አርቴታን በእጅጉ ይረዳል። ከቻሉበት ከገባቸው ይህንን ማድረግ ነው የሚረዳው። ምን ማለት ነው በሞሪኒዮ መንገድ ማሰብ ማለት? በሞሪኒዮ መንገድ ማሰብ ማለት አሰልጣኝ ሆዜ ሞሪኒዮ የፖርቶ አሰልጣኝነታቸውን ትተው ወደ እንግሊዝ ፕሪሚየር ሊግ ተዘዋውረው ቼልሲን በኃላፊነት ከተረከቡ በኋላ ዋንጫ ለማንሳት
በሚደረግ ፉክክር የደረጃ ሰንጠረዡን እየመሩ በነበረበት ጊዜ ቼልሲዎች ከሞሪኒዮ ጋር ሆነው የሊጉን የመጀመሪያ ዋንጫ ያሸነፉበት ዓመት ላይ አሰልጣኝ ሰር አሌክስ ፈርጉሰን የማንቸስተር ዩናይትዱ አሰልጣኝ አንድ ነገር ተናገሩ። ኩዌስችን አደረጉ። አዎ ቼልሲ እየመራ ነዋል። የቼልሲን መሪነት ሁላችንም የምናውቀውን ነገር አረጋገጡ ወይም ያረጋገጡ መሰሉ። ነገር ግን ይሉና አሰልጣኝ ሰር አሌክስ ፈርጉሰን ምን ብለው ይናገራሉ? ግን አሁንም ስቲል ታይም አለ፣ ዴቮን ሎች ሞመንት ሊፈጠር ይችላል አሉና ተናገሩ። ዴቮን ሎች ሞመንት ማለት ምን ማለት ነው? ዴቮን ሎች ሞመንት ማለት በእንግሊዝ በዩናይትድ ኪንግደም የሚኖሩ ሰዎች የሚረዱት ለብዙ ነገሮቻቸው በምሳሌነት የሚጠቅሱት እንደ ማሳያ የሚያሳዩት አገላለጽ ነው። ዴቮን ሎች የሚባለው በ1956 በጣም የቆየ ነው። የግራንድ ናሽናል ወይም በዛ በዩናይትድ ኪንግደም የሚደረግ በጣም ትልቅ የፈረስ እሽቅድድም አለ። በዚህ የፈረስ እሽቅድድም ላይ ያሸንፋል ተብሎ የሚገመተው ዴቮን ሎች የሚባል ፈረስ አለ። ያ ፈረስ ውድድሩን ሲጀምር የነበረው ግምት ጥሩ ነው። ውድድሩን የጀመረበት አቅም የሚያስገርም ነው። ውድድሩን ለማጠናቀቅ እስኪቃረብ ድረስ ከውድድሩ መጀመር በፊት የተሰጠውን የማሸነፍ ግምት የሚያረጋግጥ ጉብዝናና ብርታት አሳይቷል። የፈረስ እሽቅድድም እጅግ በጣም ተወዳጅ ነገር ነው በእነሱ አገር። ስለዚህ ዴቮን ሎች ሊያሸንፍ ነው፣ አንደኛ የሚወጣው እሱ ነው ብለው የገመቱ ሰዎች ብርታቱን ሲያዩ ለራሳቸው አላልኩህም አላልኩሽም አሉ። ለራሳቸው አረጋገጡ ወይም ያረጋገጡ መሰሉ። እስከ አሁን ድረስ ነው የምነግራችሁ። እስከ አሁን ድረስ ያ ፈረስ ውድድሩን ሊጨርስ ትንሽ ርቀት ብቻ እስኪቀረው ድረስ በሚገርም ብርታት ውድድሩን ይመራ የነበረው ፈረስ ለምን እንደወደቀ፣ ምን እንደጣለው፣ ምን እንዳጋጠመ የሚያውቅ ማንም የለም። በዚህ ምክንያት እኮ ነው ሜትሮች ሲቀሩት ፈረሱ ተሽመድምዶ የወደቀው ብሎ የሚያብራራ እንቅጩን የሚናገር የለም። አሰልጣኝ ሰር አሌክስ ፈርጉሰን ይሄንን የተናገሩት የሚሆነው አይታወቅም፣ በሆነ ምክንያት፣ በሆነ አጋጣሚ፣ በሆነ ሰበብ ተጥመልምላችሁ ልትወድቁ ትችላላችሁ ሊሏቸው ነው ቼልሲዎችን። የዚህን ፈረስ ስም በዚህ ፈረስ ላይ ያጋጠመውን ነገር በ1956 የሆነውን በ2000ዎቹ እየተናገሩ ያሉት። ስለዚህ የዴቮን ሎች ሞመንት ሊያጋጥም ይችሏል ቼልሲን ሲሉ አንኤክስፕሌንድ የሆነ አሁን ሊት ሲታይ ቼልሲ ብርቱ ነው፣ አሁን ሲታይ ቼልሲ አሪፍ ነው፣ አሁን ሲታይ ቼልሲ የደረጃ ሰንጠረዡን በአስተማማኝ የነጥብ ልዩነት እየመራ ነው። ነገር ግን ኤኒቲንግ ካን ሃፕን እንደ ፈረሱ ሊሉና ቼልሲዎች ላይ ሞሪኒዮ ላይ እንሽ መደመድ ይሆን እንዴ የሚል የሚያጠራጥር የሚያሰጋ ስሜት ለመፍጠር ፈልገዋል ፈርጉሰን። አሁን ጋርዲዮላ ይህንን ስሜት ለመፍጠር መሞከሩ አይቀርም። ማላይ አርቴታ አለ፣ ማላይ አርሰናል ላይ፣ ያውም አርሰናል ላይ ይህንን ላድርግ ቢል አርሰናል ላይ ተጽዕኖ ለማሳደር የሚያግዝ የሚረዳ ከበቂ በላይ ምክንያት አለ። ከበቂ በላይ ምክንያት አለ ስንል ምን ማለታችን ነው? 2022-23 ላይ 240 ቀን አርሰናል የደረጃ ሰንጠረዡን መርቶ ሲቲ ከኋላ ተነስቶ ወስዶበታል። አርሰናልን ምን እንደዛ አደረገው? 2023-24 ላይ አርሰናል የተወሰኑ ጊዜያቶችን የደረጃ ሰንጠረዡ መሪ ነው፣ ግን ማንቸስተር ሲቲ ድንገት ከኋላ ተነስቶ ዋንጫ ወስዶበታል። አሁን በ2025-26ም ይሄንን ማድረግ እችላለሁ ብሎ ቢያምን አርሰናልን ለማስቦካካት ጥረት ቢያደርግ አርሰናል ላይ የምናያቸው ምልክቶች የምናያቸው ፍንጮች አይሳካልህም ብለን ጋርዲዮላን ልንሞግት የምንችልበትን አቅም አይሰጠን። ምን ካልሆነ በስተቀር አርቴታ እንደ ሞሪኒዮ ማሰብ ካልጀመረ። ሞሪኒዮ ምንድን ነው ያሰበው? ሞሪኒዮ ያኔ ያለው
እንደ ፈረሱ ድንገት ተሽመድምዳችሁ ልትወድቁ ትችላላችሁ፣ የሚሆነው አይታወቅም የሚለው የፈርጉሰን ንግግር ሲመጣ አይ እኔ ያንተን ፈረስ በተመለከተ ማቀልህ ነገር የለም አለ። ስለ አንተ ፈረስ አንተ ታውቃለህ። ይህንን የዴቮሎች የሚባለውን ሞመንት በተመለከተ አሁን ፈርጉሰን ከማውራቱ በፊት ምንም የማውቀው ነገር የለም አለ። እኔ ግን የማውቀው የአገሬ ተረት አለ አሉ። እምመራውም ውስጤን ማሳምነውም በዚህ ሀገሬ ተረት ነው አሉና በራሳቸው ተረት መልስ ሰጡ። ያ የሞሪኒዮ መልስ ምንድን ነው? ተረትና ምሳሌ እንደምንለው በእኛ ሀገር ነገርን በምሳሌ ለማስረዳት እንደምንጥረው ፖርቹጋልም የአይነት መንገድ አላት። ሞሬርና ፕራያ ብለው ተናገሩ። ሞሬርና ፕራያ ማለት አሉና ደግሞ ሲተረጉሙት ቋንቋውን የፖርቹጊዙንም እንግሊዝኛውንም የሚያውቁ ሰዎች እኔን እከተላለሁ ብለህ ሞተህ እንዳትቀር የሚል ነገር ነው። ዳይንግ ኦን ዘ ቢች። ይሄንን አብራሩት ሞሪኒዮ። እንዴት ደስ እንዳለኝ ይሄንን ታሪክ ሳነብ የእውነት ለመናገር በጣም ነው ደስ ያለኝ። የፈርጉሰን የፈረሱ ታሪክ ወጥመድ ነው። የሞሪኒዮ የተረት መልስ ደግሞ የወጥመዱ መውጫ ነው። እንዲህ ያለውን ተረት ነው ለተጫዋቾቹ መንገር በወቅቱ ሞሪኒዮ ያደረጉት ነገር፣ ለፈርጉሰን የሰጡት መልስ። እኔን እከተላለሁ አሳድጄ ይዛለሁ ብለህ እዛው ባህር ዳርቻው ላይ ሞተህ እንዳትቀር የሚለውን የፖርቹጋል ተረት ያመጡበትን ምክንያት ሲያስረዱ ፈርጉሰን ያንን በተናገሩ ቀጥሎ በመጣው ፕሬስ ኮንፈረንስ ላይ ነው ይህንን ሞሪኒዮ እየመለሱ የሚገኙት። በዛ ላይ ምን አሉ? እንግዲህ ጥሩ ዋናተኛ መሆን ይጠይቃል አሉ። ጥሩ ዋናተኞች መካከል የሚደረግ ፉክክር አንዱ ሌላውን ሲቀድም፣ ሌላው የቀደመውን አሳዶ ለመያዝ ጥረት ሲያደርግ መጀመሪያ ማረጋገጥ ያለበት አባረራለሁ ሲል እርታታን እንደማይዘው ነው። እኔን አሳዶ ለመያዝ የሚያወጣው ኢነርጂ፣ እኔን አሳዶ ለመያዝ የሚያባክነው ጉልበት፣ የሚኖረው ትኩረት፣ ሁሉም ነገር ዋጋ እንደማያስከፍለው እርግጠኛ መሆን መቻል አለበት። ሂ ሹድንት ቼዝ ሚ አሉ። ሊያሳድደኝ ሊያባረረኝ አባሮም ሊይዘኝ አይችልም የሚል ነገርን አስቀመጡ። ሊል የሚችለው ነገር አንድ ነገር ነው። የኔ አባራሪ፣ የኔ ሁለተኛ ተከታይ ያለው ሰው ሊል የሚችለው ነገር ምንድን ነው? ቦቱን ወይም ጀልባዋን መማፀን ነው። ወደ መሪው አስጠጋኝ፣ ወደ መሪው ጠጋ እንድል እርዳኝ ብሎ ጀልባዋን መማፀን ነው። ይሄንን ተማጽኖ ቀዝፎ መጨረሻ ላይ ከመድረሱ በፊት እዛው ባህር ዳርቻ አካባቢ ሞቶ ሊቀር ይችላል። የኔ የፈረስ ታሪክ ይሄ ነው አሉ ሞሪኒዮ በፕሬስ ኮንፈረንስ ላይ። ዴቮሎች የሚለውን የፈረሱን ጉዳይ ፈርጉሰንን እዛው ለራስ ያዘው። እኔ የማቀው ታሪክ ደግሞ ተከታዮቼ እኔን ይዛለው ሲሉ ሲፈራገጡ ስለ መሞታቸው ነው የአገሬ ተረት አሉና መልስ ሰጡ። አሁን አርቴታ እንደዚህ አይነት አቅም አለው? እንደዚህ አይነት ከጋርዲዮላ ሜዳ ላይ፣ ከጋርዲዮላ በፕሬስ ኮንፈረንስ፣ ከጋርዲዮላና ከማንቸስተር ሲቲ ፐርፎርማንስ ውጤት ተያይዞ የሚመጣው ጫና ተጫዋቾቹን እንዳይነካ፣ ተጫዋቾቹ ጋር እንዳይደርስና ፍራስትሬት እንዲያደርጉ ምክንያት እንዳይሆን የማስቀረት ከለላ የመስጠት ማኔጅ የማድረግ አቅም አለው ወይ? ካለው አሪፍ ነው፣ ከሌለው ሊኖረው ይገባል። ምክንያቱም ዋንጫ የማንሳት ፉክክሩ እውነት ለመናገር እጅግ በጣም የሚያጓጓበት ምዕራፍ ላይ ነው የሚገኘው። አርሰናል ከማንቸስተር ሲቲ ትልቁ ትንቅንቅ ወደድንም ጠላንም ተጀምሯል። ይሄንን ትንቅንቅ ማን ጥሎ ውድድር ዓመቱን ይጨርሳል፣ ማን ወድቆ የውድድር ዓመቱ ይጠናቀቃል የሚለውን ሁላችንም በጉጉት እንጠብቃለን። ነገሮች ለአርሰናል መልካም ይመስላል። ነገሮች ለአርሰናል እየሰመሩ እየሆኑ እያማሩ ይሆናሉ።
እነዚህን እያማሩ እየሰመሩ ደስ የሚያሰኝ ነገር እየተከታተለ እየመጣ ነው የምንለውን ሞመንት አለመጠቀም አርቴታ እውነት ለመናገር ራስ እንደማጥፋት አድርጌ ነው መወስዱ። ትናንት የአውሮፓ ቻምፒዮንስ ሊግ ድልድል ሲወጣ የሆነውን ነገር አይታችኋል። አርሰናል ሃይሊ ፌቨረብል ነው የሆነው። በጣም 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 እድለኛ ነው። ያስቀራቸውን ተጋጣሚዎች አሁን በራውንድ ኦፍ 16 ባየር ሊቨርኩሰንን ገጥሞ ከዛ ኳርተር ፋይናል ላይ የሚገጥማቸው ተጋጣሚዎች ሪያል ማድሪድም አይደለም ማንቸስተር ሲቲንም አይገጥምም፣ እስከ ዋንጫው ድረስ ሊቨርፑልንም አይገጥምም፣ ፒኤስጂንም አይገጥምም። እነዚህን ሁሉ አስወገደ። በቃ እስከ ፋይናል ድረስ የአርሰናል ተጋጣሚ አሁን ባየር ሊቨርኩሰን ነው። ከዛ በኋላ ስፖርቲንግ ሊዝበን ወይም ቦዶ ግሊምት ነው። ከዛ በኋላ ደግሞ አትሌቲኮ ማድሪድ ወይም ደግሞ ቶተናም ወይ ኒውካስል ወይ ባርሴሎና እያለ ነው የሚሄደው። ስለዚህ አቮይድ ያደረጋቸውን ስትመለከቱ የተመቻቸማ የሆነ ነገር አለ። ለአርሰናል ይበቃሃል የተባለ ይመስለኛል። ዋንጫ ሳታሸንፍ ያለፍካቸው እነዚህ ዓመታት ይበቃሉ የተባለ ይመስለኛል። ይህንን መጠቀም አለመቻል እና አለመቻልን ተከትሎ የሚመጣ ኪሳራ ካለ እኔ አርቴታ እንዴት ሊቋቋመው እንደሚችል አላውቅም። ስለዚህ መስት ዊን ሲዝን የውድድር ዓመቱ የሆነን ትልልቅ ዋንጫዎች አሸንፎ አርሰናል የሚያጠናቀቅበት ሊሆን ይገባል ብለው አስተያየት የሚሰጡ ሰዎች ያንን አስተያየታቸውን የበለጠ አጠናክረው ለመናገር የሚረዳ ነገር አጋጥሟቸዋል። ይህንን የሚያሳይ ይህንን የሚያስረዳ ሐቅ ላይ ነው ያለነው። ምንም ጥርጥር የለውም። የእንግሊዝ ፕሪሚየር ሊግ የእውነት ለመናገር በጣም 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 ያጓጓል። ሁለቱም አራቱም ውድድሮች ላይ አሉ። ሁለቱም በአንደኛው ውድድር ላይ ለዋንጫ ይጫወታሉ። በቅርቡ በኤፍኤ ካፕ ሊገናኙ ይችላሉ። በቻምፒዮንስ ሊግ እንደማይገናኙ አሁን ተናገረን እስከ ዋንጫ ካልደረሱ በስተቀረ። በፕሪሚየር ሊግ በመካከላቸው ፕራክቲካል ያለው የነጥብ ልዩነት 2 ብቻ ነው። ስለዚህ በዚህ ወቅት ሊኖር የሚችለውን ጫና ሊኖር የሚችለውን ወይም ዋንጫ በማንሳት ፉክክሮች ውስጥ የበላይነትን ለመውሰድ የሚያስፈልገውን ኳሊቲ ይዞ መገኘት ለአርቴታና ለአርሰናል በጣም እጅግ በጣም ወሳኝ ነው። አንድ ነገር እናስታውስ። የዘንድሮ የውድድር ዓመት ሲጀመር አርሰናል 3 ሁለተኛ ስለወጣ ከ3 ሁለተኛነት መውጣት ተምሮ ዘንድሮ ዋንጫ ማሸነፍ አለበት አልንና ግዴታ ጣልንበት። ክረምት ላይ የተጫዋቾች የዝውውር መስኮት ክፍት በነበረበት ጊዜ አሪፍ ዝውውሮችን አከናውነው በእያንዳንዱ የመጫወቻ ቦታ ላይ አርቴታ ያገኘ ወይም የተፈጠረለት እድል አሪፍ ስለሆነ ዋንጫ የማሸነፍ ግዴታ አለበት ተባለ። አሁን በኤፍኤ ካፕ እየገጠሙ ያሉትን ተጋጣሚዎች በአውሮፓ ቻምፒዮንስ ሊግ የሰመረ ድልድል እያገኘ ስለሆነ አርሰናል በዚህስ ምክንያት አርሰናል ይሄንን የውድድር ዓመት የተገመተውን ሳይሆን ከተገመተው በላይ ዋንጫን እንዲያሸንፍ እንጠብቃለን ብለን ብንናገር ልክ እንጂ ስህተት አንሆንም፣ በጭራሽ አንሆንም። ይሄንን ማባከን ውድቀት ነው። ይሄንን ማሳካት በእኔ እምነት ግድ ነው። ለአርሰናል የተሠራ ይመስላል የውድድር ዓመቱ። በጉብዝናቸውም ዕድላቸውም እየሰመረ ነው። ይሄንን ማባከን ልክ አይሆንም ለማለት ነው። ይህንን ያነሳ ነው። ወሳኝ ምዕራፍ ላይ ነን ያለ ነው። ይህንን ምዕራፍ እንዴት ይወጡታል? ማን በማን ላይ የበላይነትን ይወስዳል? እያንዳንዱን ጨዋታ በጉጉት እንጠብቃለን። መልካም የጨዋታ ጊዜ እንዲሆንላችሁ እንመኛለን። ደግሞም ሌሎች አዳዲስ መረጃዎችን ይዘን ወደ እናንተ መምጣታችንንም እንቀጥላለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር። Shaker Sport 2010